ዛሬ ላይ የወርቅ ዋጋ በስንት በመሸጥ ላይ ይገኛል? ግንቦት 24 ለተሰኞ 2018 ዓ.ም ላይ የጥሬ ወርቅ ዋጋ በስንት እንደሚሸጥ እንዲሁም ደግሞ የ18 እና የ21 ካራት የተሰራ ወርቅ በሱቅ ላይ ስንት እየተባለ እንደሚሸጥ መረጃን ይዤላችሁ መጥቻለሁ። እንደተለመደው ቪዲዮን ስትጀምሩ ቪዲዮአችንን ላይክ በማድረግ እንዲሁም ለቻናላችን አዲስ ከሆናችሁ ቻናላችንን ሰብስክራይብ በማድረግ አብራችሁን መሆን እንዳይረሳ። የወርቅ ዋጋ እንግዲህ የባለፈውን ሳምንትና ዛሬ የሳምንቱ የመጀመሪያ ቀን አካባቢ ባለበት ያለ ይመስላል። ብዙም አይነት ለውጥ አላሳይም። ነገር ግን እስኪ እያንዳንዱ የጥሬ ወርቅ ዋጋ ከ14 ካራት ጀምሮ እስከ 24 ካራት በአሜሪካ ዶላር እንዲሁም ደግሞ በኢትዮጵያ ብር በስንት በመሸጥ ላይ ይገኛል የሚለውን አስመለክታችኋለሁ። አብራችሁን ቆዩ። ከ14 ካራት ስንጀምር የ14 ካራቱ 1 ግራም የጥሬ ወርቅ ዋጋ በአሜሪካ ዶላር በ82 ከ17 ወይም ደግሞ በኢትዮጵያ ብር በ13 ሺህ ብር አካባቢ በመሸጥ ላይ ነው የሚገኘው። የ15 ካራቱን ስንመለከት 15 ካራቱ በኢትዮጵያ ብር በ14,000 ብር ሲሸጥ በአሜሪካ ዶላር ደግሞ 88 ከ50 የአሜሪካ ዶላር በመሸጥ ላይ ነው የሚገኘው። ቀጥለን የምንመለከተው ደግሞ የ16 ካራቱን ይሆናል። ተመልካች አድማጮቻችን መቼም አሁን በመረጃዎቻችን ላይ እየለመዳችሁት እንደመጣችሁ ተስፋ አደርጋለሁ። መጀመሪያ አካባቢ ግን እንደምታውቁት ከሆነ 15 የሚባል 16 የሚባል 17 የሚባል የወርቅ ካራት አለ እንዴ እያላችሁ ብዙዎቻችሁ ትጠይቁ ነበር። አሁን ግን ያው የተለያዩ አማራጮችንም አይታችሁ ቼክ ካደረጋችሁ በኋላ አይደለም 15 16 17 ካራት ከዚህ ቀደም እንደነገርኳችሁ የ10 ካራት የሚባልም እንዳለ ነግሬያችኋለሁ። ነገር ግን እኛ ሀገር ያው በብዛት የሚታወቁት የ18 የ21 የ14 የሚባሉት ካራቶች ብዙ ጊዜ ሰዎች የሚጠቀሙባቸው እንዲሁም ደግሞ የሚያዘወትራቸው ስለሆኑ እነዚህ ያልተለመዱ ስለሆኑ ነው እንጂ መኖራቸውን አውቃችኋል ማለት ነው። የ16 ካራቱ ታዲያ በአሜሪካ ዶላር በስንት በመሸጥ ላይ ይገኛል ካላችሁ በ93 ከ91 ወይም ደግሞ በኢትዮጵያ ብር በ14835 ከ96 የኢትዮጵያ ብር በመሸጥ ላይ ነው የሚገኘው። ይህ የ16 ካራቱ የወርቅ ንጽህናው በሀገር ውስጥ እንግዲህ ከ60 እጅ በላይ ንጹህ ወርቅ እንደሆነ ይታወቃል ማለት ነው። ቀጥለን የምንመለከተው የ17 ካራቱን ነው። 17 ካራቱ በሀገር ውስጥ ንጽህና ደረጃው ከ66 እጅ በላይ የሆነው ንጹህ ወርቅ ነው። በአሜሪካ ዶላር በ99 ከ75 ወይም ደግሞ በኢትዮጵያ ብር በ15763 የኢትዮጵያ ብር ነው በመሸጥ ላይ የሚገኘው። እንደነገርኳችሁ የወርቅ ማዕድን አውጪዎች በግልም የሚያወጡ በማህበርም የሚያወጡ ለብሔራዊ ባንክ የሚያስረክቡበት ዋጋ ነው። ይሄ ብሔራዊ ባንክ እንዲሁም ደግሞ ወርቅ ቤት ላላቸው ነጋዴዎች በጥሬው የሚሸጥበት ዋጋ ነው ማለት ነው። የ18 ካራቱን በሱቅ ላይ በስንት እየተሸጠ እንደሚገኝ እንዲሁም ደግሞ የ21 ካራቱን የሱቅ መሸጫ ዋጋን እነግራችኋለሁ። ከዛ በፊት ግን የ18 ካራቱ የጥሬ ወርቅ ዋጋ በስንት እየተሸጠ ይገኛል ካላችሁኝ እርሱን ከመንገሬ በፊት ቪዲዮን እስካሁን እያያችሁ ቪዲዮአችንን ላይክ ካላደረጋችሁ ላይክ እንድታደርጉ፣ በተጨማሪም ደግሞ ከዚህ ቻናል ላይ ያገናኘነው አዲስ ቻናል አለ። በቅርቡ በሱ ላይም አዳዲስ የሆኑ ትኩስ የሆኑ መረጃዎችን ይዘንላችሁ እንመጣለን። እሱንም በዛውም ቻናሉን ሰብስክራይብ በማድረግ አብራችሁን ትሆኑ ዘንድ በማክበር እየጠየቅን ወደ 18 ካራቱ የጥሬ ወርቅ ዋጋ መረጃ ነው የምናልፈው። 18 ካራቱ በ105 ከ65 የአሜሪካ ዶላር እየተሸጠ ነው የሚገኘው። በኢትዮጵያ ብር ደግሞ በ16690 ከ45 የኢትዮጵያ ብር እየተሸጠ እንደሚገኝ እንግዲህ መረጃዎች ያመላክታሉ። ቀጥለን የምንመለከተው የ19 ካራቱን ሲሆን 19 ካራቱ የወርቅ ንጽህናው ከ77 በላይ የሆነ የወርቅ ንጽህና አለው። በአሜሪካ ዶላር በ111 ከ52 የተሸጠ ነው የሚገኘው። በኢትዮጵያ ብር ደግሞ የ19 ካራቱ
በ17617 ከ70 እየተሸጠ ይገኛል። የ18 ካራቱን ሱቆች ላይ ከስንት እስከ ስንት የውጭው በምሽጥ ላይ እንደሚገኝ ስነግራችሁ የውጭው ከ23000 እስከ 24500 ድረስ በተሸጠው ማለት ነው። በተለያዩ ዲዛይኖች እንዲሁም ደግሞ አማራጮች በምሽጥ ላይ ይገኛል። ነገር ግን አብዛኛውን ጊዜ የተሰራው ከሌሎች ወርቆች ጋር እየተደባለቀ ነው እንጂ ያለው የ18 ካራቱ ብዙ ቦታዎች ላይ አታገኙትም፣ የሀገር ውስጡ ማለት ነው። የሀገር ውስጡ ግን 22000 ድረስ ይገኛል ማለት ነው፣ የተሰራው ከሆነ ማለት ነው። የውጭው ከሆነ ደግሞ እስከ 24500 ድረስ የባህሪን ወርቅ በ18 ካራት እየተሸጠ ነው የሚገኘው ማለት ነው። ቀጥለን የምንመለከተው የ20 ካራቱን ነው። የ20 ካራቱ በአሜሪካ ዶላር በ117 ከ39 እየተሸጠ ይገኛል። በኢትዮጵያ ብር ደግሞ በ18544 በመሸጥ ላይ ይገኛል ማለት ነው። እንግዲህ እነዚህ የወርቅ ካራቶች እንግዲህ ንጹህ የሚባሉ ናቸው። ንጹህ ስላችሁ ወደ ምንም አይነት ቅርጻ ቅርጽ ያልተለወጡ፣ ጆሮ ጌጥ ያልሆኑ፣ የአንገት ሐብል ያልሆኑ፣ የእጅ ጌጥ ያልሆኑ፣ የብራስሌት ያልሆኑ፣ የተለያዩ አይነት ጌጣጌጦች ያልተቀየሩ እንዳለ ተመዝነው ካራታቸው ተጣርቶ በስንት እንደሆነ ተሰልቶ ነገር ግን ሙሉ በሙሉ ከነ ሮ የሆነ ጎልድ ነው ማለት ነው። ወደ ምንም አይነት ቅርጻ ቅርጽ ሳይለወጡ ዋጋቸው ነው እየሰማችሁ ያላችሁት ማለት ነው። ቀጥዬም ነግራችሁ ደግሞ የ21 ካራቱን ነው። 21 ካራቱ የሀገር ውስጡ 86 በላይ የሆነ የወርቅ ንጽህና አለው። ነገር ግን እንደምታውቁት ከሆነ ዓለም አቀፉ የ21 ካራት 87.5 እጁ ንጹህ ወርቅ ነው። ሌሎቹ ደግሞ ሌሎች ማዕድናቶች እንደ ብረት እንደ ሌሎች ማዕድናቶች የተቀላቀለ ነው ማለት ነው። በተለይ በመካከለኛው ምስራቅ፣ በአፍሪካ፣ በኢትዮጵያም እጅግ በጣም ተወዳጅ ከሆኑ የወርቅ አይነቶች መካከል አንዱ ሲሆን በአሜሪካ ዶላር 21 ካራቱ እጅግ በጣም አሪፍ ዋጋ ነው በጥሩ እየተሸጠ የሚገኘው። ምናልባት ወርቆች ላይ ወርቅ ቤቶች ላይ አምጥቶት ይህንን ተግባራዊ ያድርጉ እርግጠኛ ባልሆንም የጥሬው ወርቅ ዋጋ ግን ያው ፍላክቹዌት ያደርጋል። አንዴ ከፍ አንዴ ዝቅ ይላል ማለት ነው። በ123 ከ26 እየተሸጠ ነው የሚገኘው። በኢትዮጵያ ብር ደግሞ በ19472 እየተሸጠ ነው የሚገኘው። ቀጥሎ የ22 ካራቱን ስነግራችሁ የ22 ካራቱ በ129 ከ13 ወይም ደግሞ 20400 ብር እየተሸጠ ነው የሚገኘው። የ22 ካራቱ የጥሬ ወርቅ ዋጋ ማለት ነው። እነዚህ ከ22 በታች ያሉት የወርቅ አይነቶች እንግዲህ ወደ ተለያዩ ቅርጻ ቅርጾች ተለውጠው የተለያዩ አይነት ጌጣጌጦች መዋል የሚችሉ የጌጣጌጥ አይነቶች ናቸው። 23 ካራቱን ስንመለከት እንዲሁ 23 ካራቱ በ134 ከ99 የአሜሪካ ዶላር ወይም ደግሞ በኢትዮጵያ ብር በ21326 ከ70 እየተሸጠ ይገኛል። በመጨረሻም የ24 ካራት ወርቅ እንደ ትላንቱ ዛሬም እየተሸጠበት ያለው ዋጋ በኢትዮጵያ ብር 22300 ብር ወይም ደግሞ 140 ከ88 እየተሸጠ ይገኛል ማለት ነው። ተመልካች አድማጮቻችን የዛሬ የግንቦት 24 የጥሬ ወርቅ ዋጋ ምንም እንኳን ብሔራዊ ባንክ ያወጣው ይህንን መረጃ ከትላንት ተመሳሳይ ቀን ጋር ተመሳሳይ አድርጎ ነው ያወጣው። ለምን ዛሬ በብሔራዊ ደረጃ የተለያዩ ተቋማቶች ዝግ ስለሆኑ ይህንን መረጃ አፕዴት አላደረገውም። ነገር ግን እኛም ያለውን እየተሰራበት ያለውን እስከ ጁን 1 ድረስ ያለው መረጃ ይህንን ይመስል ነበር ብሎ ያወጣው መረጃ ነው ያካፍልናችሁ። እስካሁን ድረስ አብራችሁን ስለተከታተላችሁን እጅግ በጣም እናመሰግናለን። ቻናሎቻችንን ሰብስክራይብ ማድረግ አይርሱ። በያላችሁበት መልካም ጊዜ